ዘንድሮ መቼም በሳቅ ሊደፉን ነው እንግዲህ ሎዛ ሚዲያ ላይ የቀረበው ይሄ ልጅ ማለት ነው። ከእስልምና ወደ ክርስትና ሂጃለሁ አለ። 4 ጊዜ ቁርአን አክትም ያለው አለ። ከዛ ማለት ነው የሚለውን ጉድ ሰምተን እንመለሳለን። እኔማ በሳቅ ልፈነዳ ነው ማለት ነው። አብራችሁን ቆዩ። ቪዲዮውን በላይክ ጀምሩት። ለስኮ ሁለት ሱዱጅ ማለት ምንድን ነው? ሱዱጅ ማለት በግንባር መሬት መንካት ነው። ረካ ጉልበት መያዝ ነው። አረ ሱዱጅ የሚባል እኛ ጋር የለም። ስዩድ ነው የሚባለው። ደግሞ ረካ ጉልበት መያዝ አይደለም። ከፋቲሃ ጀምረህ ጉልበቴን ይዘህ 2 ስዩድ ወርደ ተነስተህ እስከምትቆም ድረስ አንድ ላይ 1 ረካ ይባላል። 5ቱን የሶላት ሰዓት ትሰግዳለህ? አዎ። ወይሪል መውዱቢ ድገም እስቲ ምንድን ያልከው? ወይሪል መውዱቢ የለም ወላሂ ወይን ለማለት ፈልጌ ከሆነ እንጃ እንጂ ወይር ሚል ፊደል ቁርአን ውስጥ ረገለቴ እፉኝት ማለት ይፎይ ራሱ ታዝብሻል እያስተዋልሽ እንጂ ላንብብልህ። በዚህ አጋጣሚ እያነበብኩ በአረብኛ ቢሆን ደስ ይለኛል እና ያው እንደዚህ ይላል። በአረብኛ ላንብብልህ መጀመሪያ ወቀውለሂም አቁማት። እንደዚህ ነው የቀራ ቁርአን። አዑዙ ቢላሂ ሚነ ሸይጧን ረጂም ቢስሚላህ ራህማን ራሂም ብሎ ነው የሚጀምረው። ዝም ብለህ ልክ እዛ ከውጭ ሮጠ ሄደ ሊጠመቅ ብለህ እንደተጠመቅ ሻወር ቤት እንደገባ ሰው ገብቶ እንደወጣ መሰለኝ እንደ ሁሉ ይጋለሁ። በቃ እንደዚህ እየቀራ ነው ቀርቻለሁ የምትለው ያንተ ኢና ቀተልና አልመሲህ በስነ ስርዓት ነው መቅራት ነው። 30 ፊደል መሰባበር የተከለከለ 30 ምዕራፍ ማለት ነው። 30 ምዕራፍ ይላል። እንግዲህ የቁርአን ምዕራፎች ስንት እንደሆኑ እንኳን የማያውቅ ሰው ነው እንግዲህ ሙስሊም ነበርኩ የሚለው። ከእስልምና ወደ ክርስትና ከመጣሁባቸው ብዙ ምክንያቶች መሀል አይምሮ ውስጥ የሚመጡት ያልኩ እሱ ነው አንዱ። እስቲ እውነት ነው ንገረኝ እስቲ ምክንያት ምንድን ነው? አባቴ ትንሽ ያስቸግራል እና ሌላ ሴት የማግባት ፍላጎት ነበረበት። አይምሮዬ ጋር የማይጠፋ ነገር አለ። በአባቴ ስሜት ተገፋፍተኝ ነው ማለት ነው። እኔ ደግሞ አንብቤ እርክ መሰለኝ። እሺ ሌላስ? ነቢዩ አላህ ማንን አታሏል? እናቱ መይረምን አታሏል። አረ በ44ቱም ሲል ይዤ ያለው ያበሻው እንደሰዳቢ አትሆን እንዴ? ክርስቲያኖች ራሱ ያውቃሉ እኮ አላህ ነብይ እንዳልሆነ። መርየም ደግሞ የኢሳ እናት ናት እንጂ የአላህ እናት አይደለችም። አሁን አንተ ሙስሊም ነበርክ። ነቢዩ አላህ ይቅሰዋል። የኛ አላህ አያለቅስም፣ በአይንም አይታይም፣ ያየ ሰው የለም። እዛ ተሰቅሎ እንደዛ ሱ እንትን ሲል ስንት ሰው አንብተዋል፣ ስንት ሰው አልቅሰዋል። አንተ ነገር በእጅ አርነካው ብሎ አርነካው ልጅ እንደመንከስ ሆነብህ እኮ። አንተ ያለበት እኮ ነው አለቀሰም ተሰቀለም የተባለው። እዛው እኮ ነው እኮ ተግራ ተምታታብህ እኮ ወንድም። አግዢኝ እናቴ ይምላልኝ ጉለቴ። አሁን 2 እናቶች ይኖረዋል ሲላቸውን ግራና ቀኝ አድርጌ በቃ ለነሱ መዘመር ነው። መጀመሪያም አባት እናቴ ላይ ደርቦ ስላገባ በስሜት ነው ወደዛ ይርኮ እዛ ሄደህ ደግሞ ፈረደብኝ ሲል አይነት 44 ከእናቴ ጋር 45 ሆኑ 44 ሲል ፊት ለፊት መደፋት ደንቀኛል። የእሷን ምህረት አሰጪነት ሲክድ እስካሁን 4ኛ ወገን ሲባል ሰምቼ አላቅም። 3ኛ ወገን ሲሉ እንጂ አንተ ደግሞ ባዜ እግዚአብሔር 1 ኢየሱስ 2 ማርያም 3 አንተ 4ኛ ውክልና 4ኛ ውክልና እዚህ ምድር ላይ ራሱ አይሰራም አይደለም። እግዚአብሔር ወደ ክርስትና ኦርቶዶክስ በመሄዴ እኔ ነኝ ተጠቃሚው። ምክንያቱም በእኔ ቦታ የሚቀጣ ሰው የለም፣ በእኔ ቦታ ደግሞ እሳትን የሚያገኘው ሰው የለም። ከቻላችሁ እንደ ማንኛውም ንጹህ ሙስሊም ንጹህ ልቦና እንዳለው ሰው አላህ ሂዳያውን ይስጥህ ብለኸኝ ማለፍ ነው። ካልሆነ ደግሞ እኔም መምከር መቻል ነው። ወደዛ በመሄዴ እንደ ተሳሳትክና ምክር እንደሚያስፈልግ እንደምትቃጠልም ካመንክማ እውነትም አላህ ሂዳያውን ይስጥህ። ስግደት የሚገባው አንድ ፈጣሪ ብቻ ነው ያለው፣ እሱም አላህ ነው። አይወልድም፣ አልተወለደም፣ አይታይም፣ አልታየም፣ ሰው አይደለም። ሰው ሊሆን ስለማይችል ሳይሆን ደካማ ስጋ የለበሰው ሰው መሆን ስለማይገባ ነው። ወንድሜ የታየውን አካል ፈጣሪ ነው እንዳትበል። በአንተና በፈጣሪ መካከል ገብቶ ማንም ኃጢአትን ሊያስተሰርይ አይችልም። ፈጣሪ ዘረኛ አይደለም። አንተ ንቆ
ለሱ በሱ ለሚቀርብ በኩል የሚያናግር ስለዚህ ተመለስ ሱረቱል ኒሳ የሚባል አለ። ሱረቱል ኒሳ ስለ ነብዩላህ ኢሳ የሚናገርበት ለአሰቃቀሉ አለመገደሉን የሚያወራ ማለት ነው። እዛ ጋር ምን ይላል እንደው ላንብብልህ በዚህ አጋጣሚ እያነበብኩ በአረብኛ ቢሆን ደስ ይለኛልና ይኸው እንደዚህ ይላል። በአረብኛ ላንብብልህ መጀመሪያ وقولهم إنا قتلنا المسيح عيسى ابن مريم رسول الله وما قتلوا وما صلبوه ولكن شبه له وإن الذين اختلفوا فيه لفي شك منه ما له به من علم الاتباع ذاني وما قتلوا እንግዲህ ከሎዛ ሚዲያ ገና ብዙ ነገር እናያለን፣ ብዙ ነገር እንጠብቃለን። እንግዲህ እዚህ ጋር የምትመለከቱት ሰውዬ ነው ከእስልምና መጣሁት እያለ የሚያወራው ማለት ነው። ሎዛ ሚዲያ በባለፈው ፖለቲካ ሲሸነፍና ሲመታበት የዛሬ 4 ዓመት 5 ዓመት ከእስልምና ወደ ክርስትና መጥቻለሁ ብሎ ሲያወራ የነበረ ልጅ ታስታውሱታላችሁ ብዬ አስባለሁ። ይሄንን ድጋሚ አቅርበውታል ማለት ነው። ያኔም እንደዚህ አይነት ምላሽ ተሰጥቶበት ነበር ሄደው እና በጣም የምታሳዝን ሰውዬ ነህ። በነገራችን ላይ የራስ እምነት ተከታይ የሆኑ ሰዎች እንዴት አያፍሩብህም? አይናደዱብህም? የሰው ችግር ካለበት ተናገር። ገብቷ ያልሆነ ውሸት ትክክል ያልሆነ ነገርን አምጥተህ እዚህ ጋር በመቅጠት ምንድነው የምታገኘው? ይሄ ሁላ ፖለቲካ ሰርተ ለነገሩ የሆነ ዩቲዩብህን ታሳድግበታል። በነገራችን ሙስሊም የሆናችሁ እሱ ዩቲዩብ ላይ ገብታችሁ ምንም አይነት ነገር እንዳታዩ። እሱ ዩቲዩብን እያሳደገባችሁ ይገኛል እንጂ ውቀት ያለው ሰውዬ አይደለም። በጣም የበከተና ዝቅ ያለ ሰውዬ ነው እና ሼር ያደረጋ ነብዩ አላህ ማንን አታሏል? እናቱ መይረምን አታሏል። እሱን የሚወዱትና እሱን እንደ ነብይ ሲከተሉ የነበሩትን በሙሉ አታሏል። ምክንያቱም አልቅሰዋል። እዛ ተሰቅሎ እንደዛ እሱ እንትን ሲል ስንት ሰው አንብተዋል፣ ስንት ሰው አልቅሰዋል። ስለዚህ ለኔ መሳሳት ማን ነው ምክንያቱ? አላህ ነው። እኔ ኃጢአተኛ አይደለሁም ማለት ነው። ስለዚህ በዚህ ይሄ ለኔ ስንተኛ ምክንያት ሆነ? 5ኛ ምክንያት ሆነ ማለት ነው። ከዛ ይሄ እንዲበን ይናለ ደግሞ እንደነገርኩ እንግዲህ አሁን ኦርቶዶክሳውያን ጓደኞች አፍርቻለሁ ምናምን ብያለሁ። ኪያ የሚባል አንድ ጓደኛ አለኝ፣ በያጅ ነው። ዋሴ ደግሞ ቤተክርስቲያን አገልጋይ እዛው ቅዱስ ሚካኤል ቤተክርስቲያን ብዙ ጊዜ ከነሱ ጋር ነው ማሳልፈው። በዚህ ሰዓት የቤተሰብ ጫና የለብኝም። ያው ታሪኩን ወደ ብዙ እንትን ባልል ከራሴ ጋር ስራ እንትን ብዬ የራሴን ስራ እየሰራው ምናምን የምተዳደርበት ሰዓትም ደርሼ ነበረ። ከዛ እንዴት ሆንኩኝ መሰለ? ሙሉ ለሙሉ እስልምናን እርግፍ እያረኩ መጣሁ፣ እየተውኩ ብዙ ነገሮች ጊዜ ባለፈ ቁጥር ቲክታክም እየተከታተልኩ ይሄን በእስልምና እምነትም የሚሰራውን ፎይንም ሌሎችንም እየተከታተልኩ በመጣው አከንም አባ ገብረ እያዳመጥኩ በመጣው ቁጥር እነሱን በማዳመጤ እየራኩ መጣሁ። ልቦናዬ ወዴት እየፈለገ መጣ? ወደ ክርስትና። ይሄ ፍላጎቴ አለ እንጂ መደምደሚያ ላይ አልደረስኩም። በእርግጥ አንደኛ ጥሩ እንደዛ ከሆነ እነዚህ ምክንያቶች ናቸው። ተርኒንግ ፖይንቷ የመጨረሻው ተርኒንግ ፖይንት እንዴት ክርስቶስን አገኘው? እንዴት ጌታን አገኘው? እንዴት ኦርቶዶክስን አገኘሃት? እንዴት ተጠመክ? መጀመሪያ ስጋውና ደግሞ እንዴት ተቀበልክ? የት ቤተክርስቲያን ተቀበልክ? ምን አይነት ስሜት ተሰማ? እስቲ እናንሳው። ለኔ በጣም ደስ የሚለውና ለየት ያለው ጊዜ ነው እሱ። እንግዲህ ነገሮች እኔ እዚህ ጋር የተረዳሁት ከልጁ የሎዛ ሚዲያ ድንቁርና ነው ማለት ነው የተረዳሁት። ቢያንስ እኮ እኛ ሙስሊሞች ነብይ አላህ የሚባል ነብይ እኛ አላህን በነብይ እንላለን እንዴ? የኛ አላህ ተሰቅሏል እንዴ? የተሰቀለውን ኢየሱስን የሚያመልኩት ነብይ የሆነውን ኢየሱስን የሚያመልኩት እነሱ እንጂ ይህ ገጸ ባህሪ የነሱ እንጂ የኛ የሙስሊሞች አይደለም። እኛ ጥርት ያለውን አላህ Subhanahu Wa Ta'ala የማይወለደውን እናትም አባትም የሌለውን አይወልድም አይወለድም በቁርአን የመሰከረልንን የምናመልከው አላህ እና እሱ እያወራ ያለው አላህ የሚለያይ ነውና እያወራ ያለው ስለ ተሰቀለ ስለ እነሱ አምላክ እንጂ ስለኛ አምላክ አይደለምና ልጁ ድሮ ሙስሊም ነው ወይስ የናንተው አምላክ ተከታይ ነበረ?
እንዴ ቢያንስ ትንሽ እውቀት የለውም እንደ ሉዛ የሚባለው ሰውዬ ማለት ነው። ቢያንስ እዚህ ጋር እኮ መለስ ብሎ እንደ የሙስሊሞች አምላክ ተሰቀለ እኮ አይሉም ነብይ ሲል የሙስሊሞች እኮ አምላካቸው ነብይ አይሉም ማለት ነበረብህ ቢያንስ ማለት ነው። እንደ ሰው መጠየቅ ነበረብህና አንተ ራሱ ዝም ብለህ ዜሮ ነህ በቃ ከምንም የለህበትምና አንድ እውነተኛ ሰው ሳታቀርብ በሚዲያ እንዲሁ ውሸታሞችን እያቀረብክ ሰሞኑን አንዲት ልጅ አቀረብክ ከኛ ጋር የማይገናኝ ነገር ልጅቷን እንግዲህ ያው በገንዘብ ነው ያስቀባጠራችኋል ሌላ ነገር የለውም። ይሄም ቸግሮት በገንዘብ እያስቀባጠራችሁት ነው። ድሮም ሙስሊም አልነበረም ልጁና ሙስሊም ቢሆን ኖሮ 30 ምዕራፍ አይልም ነበር። ምንም ነው ሙስሊም የማይመስለው ማለት ነው። እና እባክህ እስኪ አንድ እንደው ትክክለኛ ሰው አንጣ ያ አላህ ጌታዬ። አታመጣም። እስልምናን የሚያቅሰው ሃይማኖቱን የሚያቅሰው አይከፍርም ወላሂ አላህን አይክድም ማለት ነው። አልহামዱሊላህ አይደለም ሰው ሊክድ ቀርቶ እውነትን እያወቀ ወደ እስልምና ሰው እየመጣ ነውና ገንዘብ የቸገረው መግቢያ ቀዳዳ ያጣ ሶብር ያጣ ሰው ምናልባት በገንዘብ ተታሎ ሊመጣ ይችላል እንጂ ከዛ ውጭ ወላሂ አላህን የሚያቅሰው የአላህ ወዳጅ ሆኖ ሰው በፍጹም ይሄንን አያደርግም። አላህ ያላጠመመው ሰው ያጠመመው ብቻ ሲቀር ማለት ነውና አልহামዱሊላህ ሁላችሁም ኮሜንት ላይ አስተያየታችሁን ጻፉ። አልহামዱሊላህ እያላችሁ ጻፉ። ምክንያቱም አንድ ቀን እውነት ሳያመጡ በውሸት እንግዲህ ይዘዋል ጨዋታ ማለት ነው። እኛ ሚንበር ቲቪ ላይ እንግዲህ የኔ መንገድን ፕሮግራም ታውቃላችሁ ስንት ሰለምቴዎች ስንት ታሪክ ያላቸው እንደውም እኮ ሶፊ ራሱ ስትጠይቃቸው አንዳንድ ቦታ ላይ ሳይገባ ሲቀር ለምን እንዴት ብላ ትጠይቃቸዋለች። እዛው ላይ በደንብ ያብራራሉ ይመልሳሉና እኛ ሙስሊሞች አልহামዱሊላህ ወላሂ ከውሸትና ከማጭበርበር የራቅነን